ተቆጪ የሌላቸው ቤተሰቦች ካልሆኑ በስተቀር አድርሱላቸው። በዚህ እድሜያቸው ድራማ ነው ወይስ እውነት? እንደነዚህ አይነት ትውልዶች እንዲፈጠሩ የሚያደርጉት እነዚህ ናቸው። ካላስ ለየት ያለ ጊፍት መስጠት አማረኝ ያደረኩኝ ምን ችግር አለው? ትናንትና ተመልክታችኋል። ብር አምባር ሰበረልውን አሰርቼ ለባሌ ስጦታ ሰጥቼዋለሁ አለች። ከዚያም ወጣ ይሄንን ተናገረች። ማጥበብ ሆነ መቀጠል ሆነ ማስፋት ሆነ። በዚህም ምክንያት ላይቭ ላይ የሰሟት ሰዎች የተለያየ ሚስጥር አካባቢዋ ላይ ያወጡ ነው። ይህም አስቆጥቷታል። ከንፈሯም የተሰራ ነው ያስታውቃል። እንዳለ የምትሰራውን ገንዘብ ቂጧን ከንፈሯን እሙሟን ስታሰራ ገንዘቧን ጨርሰዋለች። ሆቴል ሩም ይዘሽ ጠርተሽ እርቃንሽን ሲያይሽ ሩጡ አላመለጠሽም? እኔ ጋር ጫማ ስትለካክ እኔ እኮ ጆከር እኮ ማንም እንኳን አንቺን አይደለም መንግስትን ያንቀጠቀጥኩ ጀግና ነው። እበት እንደ አንቺ አይነት ወደል ክምራር ሳምንቱን ሙሉ ተቆጣጥሮት የከረመው የሄለን ኖርዌይ ጉዳይ እንደምትመለከቱት እየሆነ ነው። ከህግ አንጻር ጉዳይ ቀላል አይደለም ተብሏል። እንስማት። የኖርዌይ ህግ በመጀመሪያ በስም ማጥፋት ወንጀል በጣም ጥብቅ የሆነ ህግ ነው ያላቸው። እሷም ከሚደርስብኝ መከራ አንጻር ጋሼ ብላለች። የሚደርስብኝን መከራ አንጀታቸው እንዲራራ እንደ ወንድ እለም እንደ አባት ዮኒ ማኛም ይህንን አለ። ይቅርታ አርጉለ ምናምን አብራችሁ ተዘግዘቁ። የነጭ ቅማል ጉዳይ እኔ ልንገርህ መድኃኒዓለም ምስክሬ ነው የምላችሁ። አንቺ ድምጥ ማጥሽ ከሚዲያ ይጠፋል። እሷም የሞት ሞቷን መጨረሻ ላይ የተናገረችው ነገር ይህንን ነው። ሄለን ለጌታም ጌታ አለው። ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዛሬ የቀኑ ሴሽን ላይ እንገኛለን። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ፈልጋለሁ። ከሰሞኑን እንግዲህ ማህበራዊ ሚዲያውን የተቆጣጠሩ ውስን ነገሮች አሉ። በእነዚህ በሁለት ጉዳዮች ላይ በተለይ ደግሞ ከትውልዱ አንጻር መናገር ያለብንን ነገር እንድናወራ ያደርጋልና ልደበርበት ነው የመጣሁት ዛሬ። ይህንን ቪዲዮ እውነት ለመናገር እንደ መደበሪያ ቁጠሩት፣ ግን ደግሞ የምትማሩበት ይሆናል። ብዙ ሰዎች ጋር እንዲደርስ ፈልጋለሁ። ምክንያቱም በሀገራችን የሚመጣው ጄኔሬሽን እንዲፈጠር እያደረገ ያሉ ሰዎች ምን አይነት እንደሆኑ ትመለከታላችሁና ማለት ነው። ወሬ ሳላበዛ በቀጥታ ወደ ቪዲዮ እንግባ። እንቀጥል። ታታትሽን ያየሁት ጓጉቻለሁ ባሪሽ ልሆን ታገቢኛለሽ የገባው ሰው አለ። በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ። ይሄ ድራማ አይደለም። አሁን በማህበራዊ ሚዲያ ላይ የምናያቸው ነገሮች ከፍተኛ ተጽዕኖ አንደኛው ይሄ ነው። አሁን እነዚህ ልጆች ቦርሳቸውን በአግባቡ መያዝ ባለባቸው የትምህርት ዕድሜ ታገቢኛለሽ ወይ የሚል ዘፈን ከፍቶ ተንበርክኮ ቀለበት የሚያስርበት ጓደኛ አጀብ የሚያስብልበት አይኗን ተይዛ የምትመጣበት ዕድሜ ላይ አይደለም ያሉት። በፍጹም ሊሆንም አይችልም። በተለይ ደግሞ እንደኛ ሀገር ላሉ የሚሆንም ነገር አይደለም። በጣም ነው የገረመኝ እግዚአብሔርን። ብዙ ሰዎች እየተቀባበሉት ነው ቪዲዮን። እዚህ ጉዳይ ላይ አለመናገር ትውልዱን እያዩ ዝም እንደማለት ነው የሚቆጠረው። በነገራችን ላይ እንደዚህ አይነት ትውልድ እንዲፈጠር የሚያደርጉት ማህበራዊ ሚዲያ ላይ ጊዜያቸውን የሚያጠፉና አላግባብ የሆነ ነገር ወጥተው የሚናገሩ ናቸው። በትላንትናው ዕለት እንግዲህ ተመልክታችኋል። ይህንን ጉዳይ ማለት የነዚህን የልጆቹን ጉዳይ በደንብ ማጣራት አድርጋችሁ እግዚአብሔርን ነው የምላችሁ ለቤተሰቦቻቸው እንድታደርሱ ፈልጋለሁ። ይህንን ቪዲዮ ቤተሰቦቻቸው የሚቆጡ ቤተሰቦች ካሏቸው ማለት ነው። ዘንድሮ ልጅ ቤተሰቡን የሚሰማበት ሲዝን ላይ አይደለም ያለ ነው። ልጆች ቤተሰቦቻቸውን አይሰሙም። ልጆች ቤተሰቦቻቸውን ይናገራሉ እንጂ ማለት ነው። እና አስፈራርተው የሚኖሩበት ቤት ብዙ ነው ያለው። እግዚአብሔር ይታደገን ከዚህ። የምሬን ነው የምላችሁ። የወለዳችሁ ሰዎች ልጆች ያሏችሁ፣ እንደዚህ የደረሱ ልጆች ያሏችሁ ልጆች ማለት ትልቅ የሆኑ ልጆች ያሏችሁ ልጆች ያለ እድሜያቸው ከሚሆኑት ውጥንቅጥ ላይቫቸውን ከሚያበላሽ መርዝ እግዚአብሔር ይጠብቅላችሁ። በእውነት በጣም ከባድ ጊዜ ላይ ደርሰናል። የዚህ ሁሉ ነገር ተጽዕኖ ታዲያ ትልልቆቹ ሰዎች ማህበራዊ ሚዲያ ላይ ቁጭ ብለው የሚያጋሯቸው ነገሮች እንደሆኑ በጣም ብዙ ማሳያዎች አሉ። ለዚህም በትናንትናው ዕለት አንድ የተለቀቀ ቪዲዮ ነበረ። ቪዲዮን ሰርችላችኋለሁ። የምሽቱ ቪዲዮ ላይ ያነሳሁት ርዕሰ ጉዳይ እሱ ነበረ። ብር አምባር ሰበረልዎን አሰርቼ ለባሌ ከ25 ዓመት በኋላ
ድንግልናዬን ማለት ነው ከ25 ዓመት በኋላ ለባሌ በስጦታ አበርክቼለታለሁ። ይህንንም ነገር ደግሞ ሚዲያ ላይ ወጣ ፕሮሞት ስታደርግ ነበር። ብዙ ሰዎች እንደውም ገንዘቡ ካለ መሰራት ነው እንጂ እኮ ደስ የሚል ነገር ነው ብሎ ቪዲዮን ሲቀባበሉ አየሁ። በዛው ደግሞ ትክክል በዛው በሷ አቅጣጫ ደግሞ በጣም የሚቃወሙ ሴቶች፣ በጣም የሚቃወሙ የሷ አይነት ቤተ እምነት ውስጥ ያሉ በጣም የሚቃወሙ በሷ አካባቢ ያሉ ሰዎች ተመለከትኩኝ። በጣም ነው የሚያሳፍረው። ቪዲዮውን እንስማና እዛ ላይ የተሰጠውን አስተያየት እንሰማለን። ጊፍት ስንሰጣጥ ኖረናል። በየአጋጣሚዎቹ በየሆነ ነገሮቹ ካላስ ለየት ያለ ጊፍት መስጠት አማረኝ አደረኩኝ። ምን ችግር አለው? ማጥበብ ሆነ መቀጠል ሆነ ማስፋት ሆነ ምን ማለት ሆነ ምን አይነት ጊዜ ላይ ነው ግን የደረስነው? እንደው ባላ አሁን የ24 ዓመት አንቨርሰሪ ምናምን ለአንቨርሰሪ ድንግልና ያሰራውለት ድጋሚ ነው። አሁን እቺ ሴትዮ እኮ እንግዲህ 24 ዓመት በትዳር ማለት እንግዲህ የ20 ምናምን ዓመት ልጅ ያላት ማለት ነው። እንደው ለልጆችሽ እንኳን አታዝኝ። በቃ እሺ እስካለ ድረስ በቃ የሚያስደስተን ነገር ማድረግ ነው አልሽ፣ አደረግሽ። በቃ ነውሩ ጌጡ የሆነበት ዘመን ላይ እየደረስን አደረግሽ። እዚህ እንደዚህ ላይቭ ላይ ፐብሊክ ወጥተሽ ማውራቱ ደግሞ ምን እንደው ለራስሽ ባታፍሪ አካባቢሽ በዛ ላይ ውስጥ እኔ ያላ ለልጆችሽ አታዝኝ ማለት ምን አይነት ጊዜ ላይ ነው የደረስነው? ምንድነው አሁን እዚህ ጋር ፖይንቱ ምንድነው የሚያስተምረን? ምንድነው ነጥብ? ይሄ አመት ግን ምንድነው ኖርማል ነው? ምንድነው እየተካሄደ ያለው እንዴ? የ20 ምናምን አመት ልጅ ያደርሰሻል ማለት ነው በቃ እና ምትድሪው ልጅ ምናምን ወይ ሴትም ሆነ ወንድ ማለት በጣም ትልቅ ልጅ እና ለልጆችሽ ሳይኮሎጂ እንኳን አትጠነቀቂም እንዴ? እንደው ምንድነው ግን በዚህ ያበጣጥሰን ምንድነው እየተካሄደ ያለው? ተራውዙ ለአራ አደግ ይስጣለሁላችሁ። በነገራችን ላይ ገንዘብ ስላለህ ብቻ የማታደርጋቸው ነገሮች አሉ። ብታደርጋቸውም ወጥተህ የማታወራቸው ነገሮች አሉ። አሁን ለምሳሌ አንድ ሰው ፕራይቬት የሆነውን ነገር ማህበራዊ ሚዲያ ላይ አውጥቶ ማዝረክረክ አለበት ብዬ አላምንም። እኔ በእውኑ ከሰሞኑን አንድ ሶፎንያስ ፓስተር ሶፎንያስ ጋር የቀረበ ሰውዬ ልብስ ለብሼ የመጣሁት ስቱዲዮ ለአንተ ብዬ ነው ለራሴ ብዬ አይደለም። አንተ ያስከውን ነገር እኔ የሚዣለው ከኔ ጋር ነው ያለው። ልብሱን የለበስኩት እናንተ ትክክል ስላልሆናችሁ እንጂ መሸፈን ስላለብኝ አይደለም። አላፍርም በተሰጠኝ ነገር የሚል አንድ ሰውዬ መጥቷል። ያበዱ ሰዎች በጣም እየበዙ ነው። በነገራችን ላይ መንግስት በዚህ ጉዳይ ላይ ቁጥጥር ሊያደርግልን ይገባል ብዬ አምናለሁ። ከዛ ባለፈ ግን ይህንን የአንዲት የአረብ ሀገር የምትኖር ሴት ለባሏ በስጦታ አቀረብኩለት የምትለውን ነገር ሰምቶ ጆሮን ጭው የሚያደርግ ነገር ይመጣል የተባለው ይሄ ሳይሆን አይቀርም ብሎ ብዙ ሰው አስተያየቱን እየሰጠ ነው። እስቲ ቆይ አንድ ቪዲዮ እንስማና እንመለስ። ሙኒት እርግጠኛ ነኝ ሙሟን ካሰራች እንግዲህ ያያየነው እንትን ጉብ ሲል የነበረ ቂጧ ማሰርታ ነው። ናቹራል የሆነ ቂጥ ያስታውቃል። ይሄ እንትን ውስጥ የሚወዛወዘው ውድ የሚል የሰው ቂጥ አብሮ የተጣበቀ ነው እንጂ እንደዚህ ወደ ላይ ወደ ታች የሚል ቂጥ የሷ የተፈጥሯ ነው ብዬ አላምናትም። ከንፈሯም የተሰራ ነው ያስታውቃል። እንዳለ የምትሰራውን ገንዘብ ቂጧን ከንፈሯን ሙሟን ስታሰራ ገንዘቧን ጨርሰዋለች። እኔ ገና ለገና ባሌ ሄድብኛል ብዬ እኔ መከራዬን ቂጤን ምንን ሳሰራ መከራዬን አላይ። ለምን ባፍጢሙ ተተክሎ አይሄድም? ሌላው ደግሞ ሰው ፕራይቬት የሚባል ነገር አለ። የራሱን ፕራይቬት ፓርቱን ለራሱ አስቀምጧል። በጣም የሚገርማችሁ ነገር ማህበራዊ ሚዲያ ላይ ዘንድሮ አንድን ነገር ይዞ ካልወጣ ሰው የሚከበር አይመስለውም መሰለኝ። የሚያሳፍረውን ነገሩን እንኳን ሳይቀር ማህበራዊ ሚዲያ ላይ ይዞ ይወጣና ለብዙ ሰዎች መነጋገሪያ እንዲሆን ያደርጋል። እሱ አይደለም የሚገርመው፣ ያንን ማህበራዊ ሚዲያ ላይ ይዞ የወጣውን ነገር ሰው ሲነካበት አይፈልግም። ይውልኝ፣ አድንቁልኝ፣ አመስግኑኝ የሚያዋርድ አይመስልም ነገር የሚያስከብር ነው የሚመስለው የሚያወሩት ነገር። ከዛ በኋላ ልክ ያንን ነገር ሲናገሩባቸው ወጥተው ስድባቸው፣ ወጥተው ማጥረግረጋቸው፣ ወጥተው የሚናገሩት ነገር ከባድ ነው። በነገራችሁ ላይ ማህበራዊ ሚዲያ ላይ ይህንን ነገር ካጋራች በኋላ ሰው በጣም ብዙ ጥያቄ መጠየቅ ሲጀምር መልስ ልትሰጥ ማህበራዊ ሚዲያ ላይ ትመጣለች። ማህበራዊ ሚዲያ ላይ መታ ያንን መልስ ስትሰጥ ሰው ከማሰራቷ በላይ ያናደደው ወጥታ የሰጠችበት ማብራሪያ የሰጠችበት ቪዲዮ ነው። እዛ ጉዳይ ላይ ብዙ ሰዎች ወጥተው ሚስጥሯን ተናገሩ። እንግዲህ ሚስጥር ነው ብለው የሚያውቁትን
በውስጥ እናቃለን ይሄን ኬዝ አለ ወደ በኋላ ተሰሙታላችሁ ይሄን ነገር የምናቀው ነገር ነው እሱ አይደለም እንደዚህ ልትሆን እንደዚህ አይነት ሰው አይደለች እንዴ ብለው ወጣው ተናገሩ ይሄንን ሁሉ መዘዝ ይዞባት የመጣው ምንድነው ብለን ካልን ወጣ ማህበራዊ ሚዲያ ላይ ያጋራችሁ ያ ቪዲዮ ነው ማለት ነው እስቲ በዚህ ጉዳይ ላይ ተናገረችውን እንስማት የሙናቂጥ የሙናሙም ስትሉ አይደለ እንዴ ውላችሁ ያደራችሁት እናንተ ዛሬ ጀግናዎች ርስት አስለቃቂዎች ነን የምትሉት እኔ ቂጥ ላይ አይደለ እንዴ ዋላችሁት ዛሬ ደግሞ ጠርተህ እንደጨዋ እኔ ቤቴ የመጣሁት ወንድነቴን ላሳይህ ነው ምን አይነት ጀግና ወልዶ እንዳሳደገኝ ላሳይህ ነው በአካልም ብትመጣ መጣልሃለሁ ጥይት ይዘህና አንተ ወንድ ከሆንክ ይዘህና አይደለም ይሄን የሚል መጠመጥ ምላስህን ልንገርህ እምትተኩሰው ነገር ካለ ይዘህና እምመጣልህ ጀግና ሴት ነኝ ተመልክታችኋል እንግዲህ የፈጠረውን ነገር ይሄ ተጽኖ ያመጣባትን ነገር ተመልክታችኋል ለሷ ብቻ ሳይሆን ማንኛውም ሰው እንደዚህ ማህበራዊ ሚዲያ ላይ የራሴ የሚለውን ነገር ይዞ ከመጣ በኋላ ሰዎች በዛ በሚናገሩት ነገር ችግር ሲፈጥርባቸው መለከታለሁ ምንድነው ግን ተነግሮባት ወይም ደግሞ ምንድነው ሆኖባት ይሄን ሁሉ ነገር እንድትናገር ያደረጋት ምንድነው የሚለውን ነገር ሰማውኝ አንድ ጆከር የሚባል እዛው አረብ ሀገር የሚኖር ወጥቶ የተናገረው ነገር ነው እንስማናለን በለስ እስቲ ለባንጋሊስ የታትሸጭም ድሮ በቤትሽ በመሰሪ ሰዓት የነበረው ድራይቨርሽ ማን ነበር ሆቴል ሩም ይዘሽ ጠርተሽ እርቃንሽን ሲያይሽ ሩጡ አላመለጠሽም ከዛ በኋላስ አላባረርሽም ከስራ የ6 ወር ደሞዝ አልከለከልሽው አረ አሁን እሱን አንዱን ቪዲዮ እናሳይና ነገ ደግሞ በደንብ እንመለስበታል አሁን ቤትሽ ላይ አጠራቅመሽ ያስቀመጥሻቸው ስንት በጣም ጥላታለሽ በጣም ደስ የሚለኝ እኔ ጋር ባወራሻት ከያንዳንዷ ቮይስ እየከፈትኩ ማሰማ ሳይሆን አደርስልሻለሁ ራስ በትልቁ ላርገና ካሜራውን ክፈት እንደዚህ አይነት ቅሌታ ምን ጋር ስትነካኪ ነገሩ የጠፋው ያን ጊዜ እኔ ጋር ጫማ ስትለካኪ እኔ እኮ ጆከር እኮ ማንንም እንኳን አንቺን አይደለም መንግስትን ያንቀጠቀጥኩ ጀግና ነኝ እበት እንዳንቺ አይነት ወደል ክምራር እንዳንቺ አይነት ንፍጣም ጀዝባ ሱሳም እኛ ልጆችሽ ክብርም ሳይሆን ልጆች ተነኩ ብለሽ እንድታለቅሽ አንፈልግ ማንንም ያንቺ ልጆች ማንንም አይሰድ አትሰቢ አንቺ የምታስቢ ምንድነው አንቺ ልጆች እንደዚህ በሽተኞች ኦቲዝም እንደዚህ ብለን እንደሌላ ምንሳደብ መስሎሽ የምትጠብቂ ከሆነ ተሳስተሻል አንነካምኛ እሱን ፈጣሪ ያድንልሽ ፈጣሪ ያሳድግልሽ አንድ ቤት ቁጭ ብለሽ ሺሻ ይዘሽ ገመድ ይዘሽ ሰራተኛን እየደበደብሽ የምታስቀምጪ ሴት ረዳቸዋለሁ ብለሽ ያመጣሻቸውን ሰዎች ከያንዳንዱ ፎቶአቸው እስከ ቪዲዮአቸው ነው ማመጣልሽ አትሰሪም ገና ስራሽን አበላሽዋል ስራሽን ሳይሆን ዲፖርት ሁሉ ላስደርግሽ ሁሉ ይችላል ዛሬ ከብት መሆንሽ እኮ ትልቅ ግብዳ መሃይም መሆንሽ የመጨረሻ አንጉል ፋቶ መሆንሽ አንቻውን አረዳዳል ቁጭ ብለሽ የሰው ቮይስ ዱባይ ያለ ሰው ቮይስ ተከፍቶ እየተሰደበ ሰው ጉቺ እየተሰደበች ጉቺ እኮ ንግስት እኮ ናት እንደ አንቺ ሰርቃ የምትኖራት አንቺ ሌባ በግልጽ አሰድቢያትም ግን የመሲ ብርጅስቶንና የሳራ ጾሎት ነገሩን ግልብጥ አድርጎ ወዴት ያመጣዋል ወደ እሷ ችርግማንኛ ጋር ጉቺ ንግስት እኮ ነች ሰርቃን የምትኖረው አንቺ እኛን ጎርተሽ ሙተሽ ያለንም ቤት ተጠናግረሽ ጠንጋራ ለጠንጋራ ጉቺ ማንን ገንዘብ ወስዳ እንደ አንቺ ሴት ሊቀርቀራ ጉቺ እኮ አይደለም ምላሰኛ እንግዲህ ነው አሁን እኔ ይሄንን ነገር ለምን እንድትሰሙ እንደፈለኩ ልንገራችሁ በማህበራዊ ሚዲያ ላይ ወጣችሁ የምታጋሯቸው እያንዳንዳቸው ነገሮች ለሚመጣው ሰው የሚተላለፉ ናቸው በሱ ጉዳይ ላይ ሰዎች ሲናገሩ ደግሞ ልትበሳጩ አይገባም በመጀመሪያ ራሳችሁን ፕሮቴክት ማድረጉ ተገቢ ነው ብዬ አስባለሁ ሰው የግል ላይፉን የግል ህይወቱን የግል ጉዳዩን ማህበራዊ ሚዲያ ላይ ካጋራ ለትችት ራሱን አቅርቧል ማለት ነው
የሚተቹት ሰዎች ደግሞ ሲመጡ ነገርየውን ሃንድል የሚያደርግበት መንገድ በጥበብ መሆን አለበት። ከዛ ባለፈ ደግሞ መጀመሪያ ላይ ያያችሁት ቪዲዮ እነዛ ህፃናት ቀለበት የሚተሳሰሩ ህፃናቶች እንደነዚህ አይነት ሰዎች በሚያደርጓቸው ሰማው የነዚህ መጥፎ ሪአክሽን ነው ላይፋቸው እየተበላሸ የተለያየ ነገሮችን እንዲያደርጉ ይሆኑ ያሉት ጥንቃቄ ስለሚፈልግ ነው። በጣም ነው ያዘንኩት። እሷ አሁን ንግግሯ በጣም አግሬሲቭ ናት። ብዙ ነገሮች ወታም ታወራበት መንገድ በጣም ያስፈራል። እንደተጎዳችና የሆነ ነገር ስሜቷን እንደረበሸው ያስታውቃል። ያልቀበርኳትን እናቴን የውስጥ እግር የሆነችብኝን እናቴን ደግመህ ትሰድብልኛለህ? እንዲህ ብዬ ነበር ትልልኛለህ? ይድነቅህ ጆከር ይድነቅህ። እኔ የቁም እስረኛ የቁም እብድ ነው ማደርግህ። በቁም ነገርኩ። ባለፈውም ነግሬሃለሁ፣ ራስህን እንድትሰድብ አደርግሃለሁ ብያለሁ። አሁን ደግሞ ቃላት የለውም፣ ከዛ በላይ ያደርግሃለሁ። ያላልከኝ ነገር የለም። እያንዳንዷ ነገሮች አለችኝ። አሁንም ቢሆን አስረግጬ የምነግርህ ትላንት ብር ህግ አይለውጥም ስላልኩ አይለውጥም። ብር አይደለም የብር አባት ይምጣ እዚህ ሀገር ህግን አይለውጥም። ምን ታመጣለህ? አይለውጥም። የኢማራትን ህግ አንተ ብር አላቸው በምትላቸው ወይም በእንዳንተ አይነት ምላስ አይቀየርም። የሀቢቢ ኢማራት ነን ያለ ነው። እኔም በረድ ብዬ ቀዝቀዝ ብዬ ቀን የምጠብቅልህ ህጉን አክብሬ ነው። ግዴታ ሆኖ ነው። እዚህ አይጥና ድመት የሚጫወት ፖሊስ የለም። ዛሬ ግን አደርገዋለሁ። የምጠብቀው ባለቤቴ ከአቡዳቢ እዚህ እስኪደርስ ነው። ስራ ላይ ነው ያለው። ስራ ጥሎ መጥቶ ደግሞ ስራ ፈታ አልሆንልህም። እንዳንተ ስራ ፈታ አላደርገውም። ዛሬ ሌሊቱን አንተ ትሆናለህ ስራዬ። ሄጄ እኮ ዋይ አላልኩም። ልጆቼ እኔ እናቴ እህቴ አባቴ አላልኩም። ጀስት ኖርማል እንቅስቃሴ ነው ያደረኩት። አሁን ግን አደርገዋለሁ። አሳይሃለሁ ከነጭፍራዎች ልንገርህ። በጣም ይገርማል። እንግዲህ እነዚህ ነገሮች የሚያመጧቸው የራሳቸው የሆነ ተጽዕኖ አለ እና እንደዚህ አይነቱን ነገር በጣም ማህበራዊ ሚዲያ ላይ ባታጋሩ፣ ወታችሁ የምትናገሯቸው ነገሮች ብትጠነቀቁ፣ አለበለዚያ ደግሞ ከተነገረ በኋላ በዚህ ጉዳይ ላይ የምታደርጓቸው ሪአክሽኖች በጣም ብዙ ርቀት የሚያስኬዳችሁ ነው የሚሆነው። እንግዲህ ባለፈው ሳምንት ተመልክተናል። የሄለን ኖርዌይ ጉዳይ በጣም በአደገኛ ሁኔታ እንደጦዘ ክስ እንደተመሰረተባት፣ እሱ ብቻ ሳይሆን በህይወቷ ላይ የከፍተኛ ጫና ያመጣባት ጉዳይ እንደሆነ ተመልክታችኋል። የዚህ ሁሉ መዘዙ ማህበራዊ ሚዲያ ላይ ወጣችሁ የምታጋሯቸው ነገሮች እንደሆኑ ልታውቁ ይገባል። ጥንቃቄ ሊደረግበት ይገባል። ዘንድሮ እንግዲህ በጣም ከትንንሾቹ ሰዎች ይልቅ በእድሜያቸው ካነሱ ሰዎች ይልቅ ትልልቆቹን መምከሩና ትልልቆቹን ማስተማሩ እየበዛ መጥቷል። ለትልልቆቹ የሚነገረው መልእክትና ለትልልቆቹ የሚተላለፈው መልእክት እየበዛ መጥቷል። እንግዲህ በዚህ አቅጣጫ ላይ ጥንቃቄ ማድረጉ ተገቢ ነው የሚለው ነገር በጣም ወሳኝ ነው። ሄለን እንግዲህ የፍርድ ሂደቷን በተመለከተ በጣም በርካታ ሰዎች ወጥተው ይቅርታ እየጠየቁላት ነው የሚገኘው። እሷም ወጥታ ይቅርታ ጠይቃለች። ከሀገሪቱ ህግ አንጻር ነገርየው እንዴት ነው የሚሆነው የሚለውን ነገር ወጥታ የተናገረች አንድ የኖርዌይን ህግ ጠቅሳ የምትናገር ልጃለች። እንሰማለን። መጀመሪያ ግን የእሷን ቪዲዮ እንስማ። አቤል አንድ ነገር ልንገር፣ ጅንኑ ጎጃሜ ነው ስማቸው። እንደገና ደግሞ እኔን ወክለ የሚደርስብኝን መከራ አንጀታቸው እንዲራራ እንደ ወንድ እለም እንደ አባት በእንደዚህ አይነት መንገድ መልእክት እንድታስተላልፍ፣ ምክንያቱም እያንዳንዱ ነገር ኃላፊነት አለብኝ። እሺ እና አንሚዩት ላርግ። ቴንክ ዩ። ቀጥላ። እንዴት ዋልሽ? እንዴት አመሸሽ? ሰላም ነው ወይ? ያ ለጅንኑ ጎጃሜ ከነሙሉ ክብራቸው አስተያየት ሳይሆን ድንጋይ አንገት ላይ ነው ጆሮ ላይ ምን ላይ ነው የሚጫነው? ጭንቅላት ላይ ጭበ ይቅርታ እንዲያደርጉልኝ እስቲ ጠይቀን። አይ ነው ምንም ችግር የለም ሄልዬ። ያው እንግዲህ በጨዋታ መልክ ነው እየጠየቅሽው ያለሽው። ወርቁ አይተነው ማለት በጣም እኮ የሚገርም ነገር ነው። እኔ ማለት እሷን በተመለከተ አንዳንድ ሰዎች ወጥተው
እንደ ቀልድ እየገባችሁ ይቅርታ ያድርግላት ምናምን የምትሉ ሰዎች ስንት ሰው ቤት አበጣብጣ የለ እንደ ምናምን የሚሉ ሰዎች አሉ። ይቅርታ ከተጠየቀ ይቅርታውን የሚቀበለውም የሚያነሳውም እሱ ላይሆን ይችላል። በዚህ ሰዓት ይቅርታውን ቢቀበላት የህግ ሂደቱ ሊቀጥል እንደሚችል ማሰብ ተገቢ ይመስለኛል። አሁን ከሀገሪቷ ህግ አንጻር እጃችሁ ላይ የሆነ መረጃ ከተገኘ ሊደረግ የሚችለውን ነገር የምትጠቅስ አንድ ልጅ ተመልክቻለሁ። እንስማና እንመለስ እስቲ። የኖርዌይ ህግ ምን ይመስላል የሚለውን ነገር ይዤላችሁ መጥቻለሁኝ እና የኖርዌይ ህግ በመጀመሪያ በስም ማጥፋት ወንጀል በጣም ጥብቅ የሆነ ህግ ነው ያላቸው። 3 አንቀጽ አለ። እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም፣ እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። አልታወቅም ብለህ ሌላ አካውንት ከፍተህ ይሄ አካውንት በዛ አካውንት ላይ የምትሳደብ ኮንክና ከተገኘ በጽሁፍ ይሁን በንግግር ይሁን በፎቶ መለጠፍ ይሁን ላይክ እንደዚህ ፎቶ ዘቅዝቀህ በመለጠፍ ምናምን የሚደረግ ማለት ነው። በእንደዛ ከሆነ ደግሞ አንቀጽ 267 ነው የሚል ዲቴሉን እንግዲህ ገብታችሁ የራሷ ዩቲዩብ ላይ ተመልከቱ። ግን ምን ያህል ሲሪየስ እንደሆነ የኖርዌይ ህግ በደንብ አድርጋ አብራርታ የተናገረችበት ቪዲዮ ነው። እኔ ምናልባት እንግዲህ አይታወቅም ምን ሀፕን ሊያደርግ እንደሚችል አናውቅም። ከዚህ በኋላ ያሉትን ነገሮች ምን ሰማቸው ነው የሚሆነው። ግን ከዚህ በኋላ ላለው ጉዳይ በጣም አስተማሪ ይሆናል ብዬ አስባለሁ። ይህ ወጥቶ እንደ ልቡ ሰው የሚናገር የሚሳደብ የሰው ስም የሚያጠፋ ከሰውየው ጋር ተጣልቶ ሚስቱን እናቱን ልጆቹን የማይነካው ዘመድ አዝማድ የለም። ለነሱ ሰዎች ጥሩ ማስተማሪያ ይሆናል ብዬ አስባለሁ። እንግዲህ የምንመለከተው ይሆናል። ዮኒ ማኛ በዚህ ጉዳይ ላይ የተናገረው ነገር ተከታዮቹን ያስደሰተ ነው። ብዙ ሰዎች ዮኒ እውነት ተናገርክ ምናምን ይሉታል። ምን ብሎ ነው? እንስማና እንመለስ። ተናገረው ምንድነው? ነጭ ቅማል ቤት ገብታችሁ ይቅርታ አድርጉላት ምናምን አብራችሁ ተዘግዘቁ። አብረ ተዘግዘቅ። የነጭ ቅማል ጉዳይ እኔ ልንገርህ መድኃኒዓለም ምስክሬ ነው የምላችሁ። አንቺ ድምጥ ማጥሽ ከሚዲያ ይጠፋል። ዓላማው ይሄ ነው። የስንት ሰው ቤት የስንት ሰው ትዳር ለማጋጨት የስንት ሰው ቤትን በገንዘብ በጉልበት ማምዬ እንዴት ነሽ? በጉልበት የስንት ሰው ትዳርን የስንት ሰው ቁስልን የስንት ሰውን እንዳረግሽ ይሄ ዶማሽ ቃባጭስ ረስቶታል። እነዛ ሰዎች ከነህመማቸው ነው ቁጭ ያሉት። ማንም እነዛ ሰዎች አንቺ እርግጥ አርገሽ ቤተሰቦች ገብተሽ ምን ገብተሽ የሰደብሻቸው ምን ላይ ናቸው? ህመም ላይ ናቸው። የነሱላ ነው የምትበቂው። ተገኘሻው ህጉ አይቶ ነው የፈረደው። ህጉ አየ፣ ህጉ ፈረደ። ይሄ ነው የሆነው። ህግ ፊት ሲቀርብ ምንድን ነው የተፈጠረው? አሁን ነጭ ቅማል ገብታችሁ ይቅርታ ብታስብሉ ብታሽ ሞኖሙናት አመድ እንደምትሆን እኔ እርግጠኛ ሆኜ ነግራችሁ። የሚገርም ነገር ነው እንግዲህ ሊፈጠር የሚችለው ነገር ከባድ እንደሚሆን ሌሎች ሰዎችም ሲናገሩ ሰምቻለሁ። ግን በቃ ያሳዝናል። እስቲ የተናገረችውን ነገር እንስማ። ለመጨረሻ ጊዜ የተናገረችውን እንስማ እስቲ። ለጌታም ጌታ አለው። ከማን ጋር ነው እዚህ ሚዲያ ላይ ያለሁት? ጋይስ ከማን ጋር ያለሁት? ግን ለጌታ ጌታ አለው። ትልቅ ባለሀብት ነው የኔ ጌታ። ለእናንተ ግን ቂጡን ያልጠረገ ዮኒ ማኛውላ እንደፈለገ ያሽከረክራቸዋል። ራይት? ኧረ ተይ አሁንም ተይ። ለእኔ እኮ ክብሬ ለዛ ሰው ግን ትዝብት የኔ ስም ከሳቸው ከነሱ ጋር ሲጠራ ክብር ነው። ያ እኔ እንደው ግን በመጨረሻ አንድ ነገር መናገር የምፈልገው ምንድነው፣ አሁንም ቢሆን ሚዲያ ላይ እየወጣች የምትናገራቸው ነገሮች ብትተዋቸው አሪፍ ነው ብዬ አስባለሁ። ማለት ላልተወሰነ ጊዜ ከዚህ ጋርም ዞር ብትል ይቅርታ መጠየቅ ካለባት አግባብ ባለው መንገድ መጠየቅ ብትችልና ትክክለኛ የሆነ ውጤት እንዲመጣላት ከተፈለገ መደበኛ መንገድ ብትከተል አሪፍ ነው ብዬ አስባለሁ። ትናንትና አንድ ቪዲዮ ስመለከት ነበረ፣ በጣም የምትሳደብበት ማለት ነው።
ማንንም ነው የምላችሁ፣ ማንንም ሰው መሳደብ የለባትም በዚህ ሰዓት። አሁን ያለችበት ሴንሲቲቭ ሰዓት ነው። ይህንን ሴንሲቲቭ የሆነ ጊዜ አግባብ ባለው መንገድ ከሄደች ልታልፍ ትችላለች ብዬ አምናለሁ። ካልሆነ ግን እሷንም የሚያስጠይቅ ከዛ በኋላ ደግሞ በፍጹም ሰዎች እንዳያዝኑላት የሚያደርግ ነገር ነው እያደረገች ያለችው። ይቅርታ ለሚጠይቁላት ሰዎች ያላቸውን ፊድባክ እየተመለከትኩኝ ነው። እውነታቸውን ነው፣ ያሳዝናል፣ ለልጇ ስትል ብትኖር ቢታዋት ምናምን የሚል በጣም ፖዚቲቭ የሆኑ ፊድባኮችን እየተመለከትኩኝ ነው። ያንን ነገር አጽንታ ለመቀጠል አሁን ባለችበት ሁኔታ ከሚዲያው ዞር ብትልና ትንሽ ኳስ በመሬት ብታደርግ ይጠቅማታል ብዬ አስባለሁ። ካልሆነ ግን የሚመጣውን የመጨረሻ ውጤት ያንን መራራ ጽዋ ለመጠጣት ግዴታዋ ይሆናል ብዬ ነው የማምነው። አለበለዚያ ግን ይከብድባታል። እንደ አንድ ወላጅ እናት፣ እንደ አንድ በስደት እንደምትኖር እህት፣ እንደ አንድ ጥፋት እንዳጠፋች ሴት ብዙ ሰዎች ምህረትን እየጠየቁላት ነው ያሉት። አትሊስት ምህረት የሚጠይቁላትንም ሰዎች ብታከብራቸው መልካም ነው ብዬ አምናለሁ። ውድ ተመልካቾቼ እንግዲህ ለዛቱ ያስኩላችሁ መደበሪያ ቪዲዮ ይሄ ነው። በጣም ነው የገረመኝ። ማለት እኔ በማህበራዊ ሚዲያ ላይ በሚጋሩ ነገሮች ከማያምኑ ሰዎች መካከል አንደኛው እኔ ነኝ፣ አግባብ ያላቸው ነገሮች ካልሆኑ በስተቀር ማለት ነው። ሰው የበላውን የጠጣውን የነዳውን መኪና የሰጠውን ስጦታ የሸለመውን ነገር ምናምን ማህበራዊ ሚዲያ ላይ ይዞት ይወጣል። ማህበራዊ ሚዲያ ላይ ያለ ቡዳ እንዲበላበት ማለት ነው። እና ትክክል ነው ብዬ አላምንም። ልጅህን፣ ሚስትህን ቀለበት ስታስር፣ ስታረግዝ፣ ስትወልድ ርጥብ ልጅ አላምንም በመፖሰት። ከቅርብ ጊዜ በኋላ ደግሞ በጣም አላምንም። በሂደት እየተማርኩ የመጣሁት ትምህርት ነው እና ሊያስደስታችሁ ይችላል። ያንንም ነገር በምታደርጉ ሰዎች የግል ፍላጎታችሁን አከብራለሁኝ። ግን ደግሞ ፐርሰናሊ ትክክል ነው ብዬ አላምንም። 4 ነጥብ አላምንም። ስለዚህ በግላችሁ የምታጋሯቸውን ነገሮች መጠንቀቃችሁ ተገቢ ነው ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በምሽቱ ሴሽን ላይ አሪፍ ቪዲዮዎች አሉ። እነሱን ይዤላችሁ እመጣለሁ። የቀኑ መደበሪያችን እንዴት እንደነበረ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ።